ሽበት ከስር ንቅል አድርጎ የሚያጠፋ የሽበት ውህድ ይዤላችሁ መጥቻለሁ። በሳምንት አንድ ጊዜ ተጠቀሙት። በሳምንት አንድ ጊዜ እየተጠቀማችሁ የፀጉራችሁን ሽበት ማጥፋት ትችላላችሁ። ፀጉራችሁ ያጠቁርላችኋል፣ ፀጉር ያሳድጋል። በዛውም ፀጉራችሁ ለሚሰባበር ለሚነቃቀል የሚያስቆምላችሁ ለሽበት ብቻ አይደለም፣ ፀጉር በፍጥነት የሚያሳድግ የፀጉር ውህድ ነው። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ቃል በገባሁላችሁ መሰረት የሽበት ውህድ ይዤላችሁ መጥቻለሁ። ብዙዎቻችሁ በጠየቃችሁኝ መሰረት እንግዲህ ቃል ገብቼላችሁ ነበር። ይሄው ቪዲዮውን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ አይታችሁ ሰርታችሁ ተጠቀሙት። እስኪ የጠየቃችሁኝ በኮሜንት አሳውቁኝ። እኔ ጠይቄሽ ነበረ ብላችሁ በኮሜንት አሳውቁኝ፣ ማየታችሁን ለማረጋገጥ ማለት ነው። እንደዚህ ትጠይቁኝና የሆነ ጥያቄ ቪዲዮን ስሰራላችሁ ቪዲዮን አታዩም፣ ያመልጣችኋል። ስለዚህ ይህንን ቪዲዮ ሼር አድርጉት፣ ለሁሉም ለጠየቁኝ ለሁሉም ሰው እንዲደርስ ሼር አድርጉት፣ ላይክ አድርጉት። ቀጥታ ወደ አሰራሩ እንግባ። በመጀመሪያ ደረጃ አብሽ እጠቀማለሁ። አንድ ማንኪያ አብሽ እጠቀማለሁ። በቀጣይ እንደዛው ጥቁር አዝሙድ እጠቀማለሁ። አብሽ፣ ጥቁር አዝሙድ ለፀጉራችን የሚሰጡን ጥቅሞች ተዘርዝሮ አያልቅም። የምሬ ነው ምላችሁ። የአብሽ ጥቅም ተዘርዝሮ አያልቅም። የጥቁር አዝሙድ እንደዛው። ጥቁር አዝሙድ በተለይ ሽበት ለማጥፋት፣ አብሽም እንደዛው ሽበት ለማጥፋት ብዙ ሰዎች ይጠቀሙታል። በተለይ ህንዶች በጣም ይጠቀሙታል፣ እየቆሉም አሳርረው እየቆሉም። እንደዚህ ደግሞ እኔ በውህድ መልኩ ነው ይዤላቸው የመጣሁት፣ ሳንቆላው ቆልቼም ደግሞ አሳይቻቸው ነበር ከዚህ በፊት። ብዙዎቻችሁ በአንዴ ፀጉሬን ጥቁር ሆነልኝ እያላችሁ ብዙዎቻችሁ በኮሜንት አሳውቃችሁኛል። ዛሬ ደግሞ ለየት ባለ መንገድ ነው ይዤላችሁ የመጣሁት። ጥቁር አዝሙዱና አብሹን በዚህ መልኩ 2 ብርጭቆ ውሃ ጨምሬ ለ20 ደቂቃ ቀስ እያልኩኝ አበስላቸዋለሁ። ለ20 ደቂቃ በሚገርም ሁኔታ እኔ የምሰራላችሁ የፀጉር ውህዶች ለየት ያለ ማንም ጋር የማታገኙት እኔ እየሰራሁላችሁ ነው ያለሁት። የምር እስኪ እኔ እንደምሰራቸው አይነት ውህዶች የት ታገኛላችሁ? እስኪ በኮሜንት አሳውቁኝ። እንደኔ አይነት የሚሰራ አንድ አታገኙም። ይኸው በዚህ መልኩ ለ20 ደቂቃ ቀቅዬ ጨርሼለታለሁ። አሁን አጠለዋለሁ። ያጠለልኩትን ውሃውን ሌላ ነገር እሰራበታለሁ። እንደዛው ይሄንን አንጥለውም። የቀቀልነውን እንዴት አርጌ እንደምሰራ ሰርቼ እንዴት አርጌ እንደምጨምረው አሳያችኋለሁ። ይሄንን ቪዲዮ ግዴታ እስከ መጨረሻ ማየት ይጠበቅባችኋል፣ ሙሉ አሰራሩን እንድታዩ። አንድ ጊዜ ብቻ ስትጠቀሙት ለውጥ የምታገኙበት የፀጉር ውህድ ነው። አያችሁት? ይሄንን አንጥለውም። እንዴት አርጌ እንደምሰራ አሁን አሳያችኋለሁ። አንድ ቀይ ሽንኩርት ግማሹ ነው የምጠቀመው። አንድ ቀይ ሽንኩርት አጥባችሁ በዚህ መልኩ ትቆራርጡና አንድ ላይ መጀመሪያ ከቀቀልነው ግብአቶች ጋር አንድ ላይ ፈጭተን ነው የምንጠቀመው። አሁን አሳያችኋለሁ። ግማሽ ሽንኩርት በዚህ መልኩ እቆራርጠዋለሁ። አንዱ ሙሉውን መጨመር ትችላላችሁ፣ እንደ ፀጉራችሁ ብዛት ነው። እኔ ግማሽ ሽንኩርት ነው የተጠቀምኩት። እንደዛው ዝንጅብል እጠቀማለሁ። ዝንጅብል ለፎሮፎር ለፀጉር እድገት የሚገርም ነው። ዝንጅብል የምታገኙ ፈጭታችሁ ብቻ እንደ ስፕሬ ተጠቀሙ። ከሽንኩርት ጋር ራሱ ፈጭታችሁ እንደ ስፕሬ መጠቀም ትችላላችሁ። የምር ፀጉራችሁ ማሳደግ የምትፈልጉ ፀጉራችሁ ማሳደግ የምትፈልጉ ከውስጣችሁ ከላያችሁም ግዴታ ራሳችሁን መጠበቅ ይጠበቅባችኋል። ውስጣችሁም የሚፈልገው ነገር መስጠት፣ ከላይም ደግሞ የሚፈልገውን ነገር መስጠት፣ ለፀጉራችሁ ብቻ ሳይሆን ለጤናችሁም ጭምር። ይኸው በዚህ መልኩ ሽንኩርትና ዝንጅብሉን ቆራርጬ አንድ ላይ አደባልቂያቸዋለሁ ከቀቀልኩትን አብሽና ጥቁር አዝሙድ ጋር። አንድ ሚጣል የለም ብያቸዋለሁ። አንጥለውም። ፈጭቼ እንዴት አርጌ እንደምጠቀም ከውህድ ጋራ
ከምሰራው ገና እየሰራው አሳያችኋለሁ። ከምሰራው ውህድ ጋር እንዴት አድርጌ እንደምጠቀም አሳያችኋለሁ። በጁስ መፍጫ መፍጨት ትችላላችሁ። ባላችሁ እንግዲህ በጁስ መፍጫም ሆነ ወይም መፈቅፈቅ ትችላላችሁ። እንትኑ መውቀጥ ትችላላችሁ፣ መፍጫ የሌላችሁ ማለት ነው። አብሹና ጥቁር አዝሙዱን አንድ ላይ መውቀጥ ትችላላችሁ። እዚህ ጋር መጀመሪያ ያጠለልኩትን አብሽና ጥቁር አዝሙድ አንድ ላይ በሁለት ብርጭቆ ውሃ ቀቅዬ ያጠለልኩትን 2 ማንኪያ ነሻ ጨምሬ እሰራቸዋለሁ። 1 ማንኪያ ቡና ጨምርበታለሁ። ነሻውን በዚህ መልኩ ከበጠበጥኩት በኋላ 1 ማንኪያ ቡናው ግን ደቃቅ መሆን አለበት። የሀገራችን ቡና ስትጠቀሙ በመጀመሪያ ላይ አፍልታችሁ አንድ ላይ ማቀላቀል ትችላላችሁ። ምንም አይነት ነገር እንትን መኖር የለበትም ጸጉራችሁ ላይ እንዳይቀርባችሁ ማለት ነው። እኔ የተጠቀምኩት ኑስካፌ ነው። ኑስካፌ ቶሎ ስለሚሟማ ኑስካፌ ነው የተጠቀምኩት። ወይም ከሽንኩርቱ ጋር አንድ ላይ ወይም ውህዱን ስትሰሩ 1 ማንኪያ ልክ እንደዚህ እንትን ካላችሁ በኋላ መጨመር ትችላላችሁ። ከውህዱ ጋራ ከሽንኩርቱ ጋር አንድ ላይ አድርጋችሁ ታጠሉትና የተወቀጠ ትልልቅ ካለበት ማለት ነው። ይሄው በዚህ መልኩ ለ1 ደቂቃ ቶሎ ነው የሚደርሰው። በዚህ መልኩ ሰርቼዋለሁ። ታምረኛ የሆነ የጸጉር ውህድ ነው። የምሬ ነው የምላችሁ። እኔ ተቀብቼ ስላየሁት ነው እንደዚህ በኮንፊደንስ ምነግራችሁ ማለት ነው። እንዳያመልጣችሁ። ሽበት ያለባችሁ ብቻ ሳይሆን ሽበት የሌለባችሁ መጠቀም ትችላላችሁ። ለምን ጸጉር ያፋፋል፣ ጸጉር ያሳድጋል። ለሚሰባበር ለሚነቃቀል ጸጉራችሁ ያሳድግላችኋል። ሁላችሁም ተጠቀሙት። በተለይ ጸጉራችሁ ጥቁር እንዲሆን ሻይን እንዲሆን ያደርግላችኋል። ያማረና በቃ ጥቁር ያለ ጸጉር እንዴት ነው አያምርም? በዚህ አጋጣሚ እኔ የምሰራቸው ውህዶች ለሴት ብቻ አይደለም፣ ወንዶችን መጠቀም ትችላላችሁ። ከዚህ በፊት ብዙ ወንዶች እየተከታተሉኝ ነበረ፣ ብዙዎቻቸው እየጠየቁኝ ነበረ። አሁን እየጠየቃችሁኝ አይደለም፣ የት ሄዳችሁ ነው ወንዶች ማለት ነው። የኔን ቪዲዮ ተከታትላችሁ ሀሳብ አስተያየት ካላችሁ ጠይቁኝ። እኔ በምንም ነገር ዝግጁ ነኝ፣ እመልስላችኋለሁ። አያችሁት? በዚህ መልኩ ጨርሼዋለሁ፣ አወፍሬዋለሁ። ለምንድን ነው ያወፈርኩት? እዚህ ጋር ሌላ የመጀመሪያ የፈጨሁትን ሽንኩርትና ዝንጅብል፣ ጥቁር አዝሙድና አብሽ አንድ ላይ የፈጨኋቸውን ግብአቶች በዚህ መልኩ ጨምቄ ውህዳችን ላይ ነው የምንጨምረው። እሳት አነካውም። ሽንኩርት፣ ዝንጅብል እሳት አነካው። ምንም አይነት ሽታ የለውም። ሽታ አለው እንዳትሉ፣ እኔ ስላየሁት ነው የምር ምነግራችሁ ማለት ነው። አንድ ሽታ የለውም። ሽንኩርቱ ፍሬሽ ነው፣ ዝንጅብሉን ፍሬሽ ነው። እዚህ ውህዳችን ላይ ጨምረን አንድ ላይ ልክ በዚህ መልኩ አንድ ላይ እናደባልቀዋለን። ውህዱን መጀመሪያ ስትሰሩ ትንሽ ወፈር አድርጉት እንዳይቀጥንባችሁ። ለምን ይሄንን የፈጨነውን ውሃውን ስለምንጨምርበት ቅጥን እንዳይልባቸው። እኔ በነገራችን ላይ እኔ ውህድ ስሰራ ለራሴ ሚስማማኝ አድርጌ ነው የምሰራው፣ አላቀጥነውም። ለምን ከተቀባሁት በኋላ አንድ ምዘት ፊቴ ላይ አይመጣም፣ አይወርድም ማለት ነው። እንደዚህ ወፍራም ስታደርጉት ልብሳችሁ አያቆሽሽባችሁ፣ ፊታችሁ ላይም አይመጣም። ፊታችሁ ከነካባችሁ አንዳንዴ ሽፍ ሊልባችሁ ይችላል። ስለዚህ ፊታችሁ እንዳይነካባችሁ ልክ እኔ እንደሰራሁት አድርጋችሁ ስሩ። ቀላል አሰራር ነው፣ ቀላል አሰራር ነው። በቤታችሁ ውስጥ በ5 ደቂቃ የሚደርስ ነው። ስለዚህ ጸጉራችሁ ልትታጠቡ ስትሉ በሳምንት አንድ ጊዜ ልክ እንደዚህ ሽበት እንዳይበቅል ያደርግላችኋል። ጸጉራችሁ ያጠቁርላችኋል። ጸጉር ያሳድጋል። ለሚሰባበር ለሚነቃቀል ጸጉር ዋው! አያችሁት? ውፍረቱን ይሄን ይመስላል። ሽንኩርቴን ጨምሬ ያለው የወይራ ዘይት ጨምሬበታለሁ። ማንኛውም ያላችሁ ዘይት መጨመር ትችላላችሁ እዚህ ጋር። ይኸው በዚህ መልኩ ጨርሼለታለሁ። እንግዲህ ስትቀቡ ጸጉራችሁ ንጹህ መሆን አለበት። በንጹህ ጸጉራችሁ ነው የምትቀቡት። ተቀብታችሁ ደግሞ ለ2 ሰዓት አቆይታችሁ በላስቲክ ሽፍን አድርጋችሁ ታቆዩትና ትታጠቡታላችሁ። ስትቀቡ ከስር ጀምራችሁ ጸጉራችሁን ማሳጅ እያደረጋችሁ ጫፍ ድረስ በደንብ አድርጋችሁ ቀብታችሁ ነው እስፍን አድርጋችሁ ለ2 ሰዓት አቆይታችሁ የምትታጠቡት ማለት ነው። ከታጠባችሁ በኋላ የራሳችሁን ያላችሁን ቅባት
በእርጥቡ ተቀብታችሁ ወይም ለአራት ወይም ለሁለት ጎንጉናችሁ ተውት፣ እንዳይሰባበር እንዳይደርቅባችሁ። ከዛ በኋላ ቀስ እያላችሁ ማበጠር ትችላላችሁ። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ አድርጉት። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩልኝ። ባይ ባይ።